እቺ ምድር ናት እንበል። እዚህ ጋር ኢትዮጵያ አለች። ከኢትዮጵያ ተነስተን ምድርን ዞረን ብንመለስ የምድር ዙሪያ ወይንም ሰርከምፍራንስ 40075 ኪሎ ሜትር አካባቢ ይሆናል። ግን እንዴት ለክተነው ነው የምድርን ዙሪያ ርዝመት ያወቅነው? መቼስ በሜትር እየዞርን አንለካው። አሁን ካለን ቴክኖሎጂካል አድቫንስመንት ጋር ተያይዞ በብዙ መንገድ መለካት ብንችልም ማትስን በመጠቀም ሁላችንም መለካት የምንችልበትን መንገድ ላሳያችሁ። በቅድሚያ ግን ስለ ስፊር ሐሳብ እንነጋገር። ይህ የምትመለከቱት ቅርጽ ስፊር ይባላል። ልክ የዚህ አይነት እግር ኳስ ቅርጽ ማለት ነው። ለምሳሌ አንድ ክብ ብንስልና ይቺ ነጥብ የክባችን መሃል ብትሆን ከመሃል ነጥባችን ተነስቶ ወደ ክባችን አንድ ነጥብ የሚሄደውን ራዲየስ፣ በመሃል ነጥባችን አልፎ ሁለት የክብ ነጥቦችን የሚያገናኘውን መስመር ዲያሜትር፣ እንዲሁም የክባችንን የመሃል ነጥብ ሳይነካ ሁለት የክብ ነጥቦችን የሚያገናኘውን ኮርድ እንደምንለው በተመሳሳይ መልኩ ለስፊርም ክፍሎች እንደዚህ አይነት ስያሜዎችን እንሰጣለን። እስቲ እዚህ ጋር የስፊሩን ሐሳብ በደንብ እንድንረዳው ይህንን ኳስ ለሁለት እንክፈል። ይሄ ማለት ለሁለት ስንከፍለው ሴንተራችን ኳሱ መሃል ውስጥ ይሆናል ማለት ነው። ሙሉ ኳሱን ደግሞ ካሰባችሁት አየር ላይ መሃል ፖይንት ላይ ነው የሚሆነው። በስፊር ላይ ከሴንተር ፖይንታችን ተነስተን ወደ ፈለግነው ጥግ ብንሄድ ርቀቱ እኩል ይሆናል። ይሄ ማለት የስፊር ራዲየሶች ሁሉ እኩል ናቸው እንደማለት ነው። ወደ ቀድሞ ሐሳባችን ስንመለስ ምድርም ስፊር ስለሆነች ምድርን ለሁለት እንደዚህ ብንከፍላት የምድራችን ሴንተር የሚሆነው የምድር ኮር ፖይንት ነው ማለት ነው። ከዚህ ሴንተር ተነስተን ወደ ፈለግነው የመሬት ሰርፌስ ያለው ርቀት ራዲየስ ይሆናል እንደማለት ነው። በእነዚህ ሐሳቦች ከተግባባን እንዴት የመሬት ዙሪያን በቀላሉ መለካት እንደምንችል እኔ አሁን የማሳያችሁ መንገድ ለመጀመሪያ ጊዜ የተጠቀመው ኤራቶስቴኒስ የተባለ ማቴማቲሽያን ነበር። በወቅቱ በግብፅ አሌክዛንድሪያ የአንድ ላይብረሪ ኃላፊ ነበር። ይህ የግብፅ ካርታ ቢሆን እሱ የሚኖርባት ከተማ አሌክዛንድሪያ ስትሆን የሱ ኮሊግ ወይንም ባልደረባ ይኖር የነበረው ደግሞ አስዋን በምትባለው የግብፅ ከተማ ነበር። በሁለቱ ከተሞች መካከል ያለው ርቀት 800 ኪሎ ሜትር ነበር። በሆነ ጊዜ ኤራቶስቴኒስ ከአሌክዛንድሪያ በአስዋን ለሚኖረው ባልደረባው ደብዳቤ ይጽፍለታል። ደብዳቤውንም የጻፈው በተመሳሳይ ቀንና ጊዜ በያሉበት ከተማ የፀሐይን ጥላ አንግል እንለካ ብሎ ኤክስፐሪመንት እንዲሰሩ ለመጠየቅ ነበር። በዚህም ተስማሙ። ይቺ ምድር ብትሆን የምድር ሴንተር እዚህ ጋር ቢሆን የአስዋንን ከተማ በዚህ ነጭ መስመር ብንወክላት የአሌክዛንድሪያን ከተማ ደግሞ በዚህ ቀይ መስመር እንወክላት። በሁለቱ ከተሞች መካከል ያለው ርቀት ደግሞ 800 ኪሎ ሜትር መሆኑን ቅድም ተነጋግረናል። ከላይ ፀሐይ አለች። ፀሐይ ስታስቡት ግን እዚህ ጋር እንደሳልኩት ትንሽዬ ነገር አይደለችም። ትልቅና ብዙ ብርሃን፣ ብዙ ኢነርጂ የምታመነጭ አስትሮኖሚካል ኦብጀክት ናት። ትንሽ ምድራችንን ወደ ፀሐይ ብናስጠጋ ቴምፕሬቸር በጣም ይጨምራል፣ ኤግዚስት አናደርግም። ትንሽ ብንርቅ ቴምፕሬቸር በጣም ይቀንሳል፣ ኤግዚስት አናደርግም። ምድር በራሷ ዚያባይ ላይ እንዴት ትሽከረከራለች? ስለዚህ ከተሞቹ ከፀሐይ እየራቁ ሲሄዱ እየመሸ ድቅድቅ ጨለማ ይሆንና ተመልሰው ወደ ላይ ሲዞሩ እየነጋ ይሄድና እዚህ ጋር ጠራራ ፀሐይ ይሆናል። እነ ኤራቶስቴኒስ የመረጡት ይህን ጊዜ ነበር። ለአሁን ለመነጋገር እንዲመቸን ፀሐይን እናሳንሳት። ፀሐይ እያበራች ያለችው በዚህ መንገድ ነው። ኤክስፐሪመንቱ ተጀመረ። የኤራቶስቴኒስ ጓደኛ በአስዋን ከተማ በተነጋገሩበት ሰዓት እንጨት ተክሎ የፀሐይን ጥላ አንግል ለመለካት ሞከረ። ነገር ግን ፀሐይ የእንጨቱ አናት ላይ የነበረች በመሆኑ የጥላውን አንግል መለካት አልቻለም። በአንጻሩ ኤራቶስቴኒስ የጥላውን ዲግሪ ሜዥር ሲያደርግ የ7 ዲግሪ አንግል ነበረው። ይሄ ማለት በአሌክዛንድሪያና አስዋን የተተከሉት እንጨቶች ወደ ውስጥ ወደ መሬት ሴንተር መስመር ብናስረዝማቸው በመካከላቸው ያለው ርቀት 7 ዲግሪ ነው ማለት ነው። በመሬት ሰርፌስ ላይ ያላቸው ርቀት ደግሞ 800 ኪሎ ሜትር እንደሆነ እናውቃለን። እዚህ ጋር እንዴት ይሄ 7 ዲግሪ እንደሆነ ድንገት ካልገባችሁ ከተለያየ ፐርስፔክቲቭ ለማየት ሞክሩ። ማለትም አሌክዛንድሪያ ላይ ይሄንን የለካነው ፀሐይዋ በዚያ አቅጣጫ ሆና ወደ ጎን ጥላ አምጥታለች ብለን ነው። መሬት ላይ ሆነን ስናየው ፀሐይ የምትሽከረከረን እንጂ እኛ ፀሐይን የምንሽከረከር አንመስልም። እውነታው ግን እኛንን የምንሽከረከረው። ስለዚህ ጥላው ሲፈጠር እየሆነ ያለው ይሄ ነው ማለት ነው። ፀሐይዋ ቀጥ እንዳለች ናት፣ እኛንን ይዞር ነው። ስለዚህ አሌክዛንድሪያ ላይ 7 ዲግሪ ከሆነ በአስዋን ከተማ ላይ ደግሞ ሜዥር ያደረግነው 0 ዲግሪ ከሆነ በሁለቱ መካከል ያለው ርቀት የ7 ዲግሪ ነው ማለት ነው። ከዚህ በኋላ የቀረው ሲምፕል ካልኩሌሽን ነው። በሁለቱ መካከል ያለው የዲግሪ ልዩነት 7 ዲግሪ ከሆነ የመሬት ዙሪያ ደግሞ 360 ዲግሪ ከሆነ እንዲሁም በሁለቱ ከተሞች መካከል ያለው ርቀት ደግሞ 800 ኪሎ ሜትር ከሆነ አጠቃላይ የመሬት ርቀት ስንት ይሆናል ብለን እንሰራለን ማለት ነው። ስለዚህ ካልኩሌሽናችንን ስንሰራ 41142 ኪሎ ሜትር የሚል ውጤት እናገኛለን። ይሄም አሁን ከምናውቀው እርዝ ሰርከምፍራንስ ጋር እጅግ በጣም ተቀራራቢ ውጤት ነው። እናንተም ከናንተ ትንሽ ራቅ ያለ ከተማ የሚኖር ጓደኛ ወይም ቤተሰብ ካላችሁ ይሄንን ኤክስፐሪመንት መስራት ትችላላችሁ። እናም የመሬት ዙሪያን መጠን ማግኘት ትችላላችሁ። በእርግጠኝነት በጣም ተቀራራቢ ውጤት ታገኛላችሁ።